በስድስተኛው የጨፌ ኦሮሚያ 5ኛ ዓመት የስራ ዘመን 11ኛ መደበኛ ጉባኤ ላይ የኦሮሚያ ክልል ጠቅላይ ፍርድ ቤት የስራ አፈጻጸም ሪፖርት ቀረበ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ጋዛሊ አባሲመል የበጀት ዓመቱን የዕቅድ አቅጣጫዎች ባቀረቡበት ወቅት የፍትህ ስርዓቱን እሴት በመጣስ የስነ ምግባር ግድፈት በፈጸሙ አባላት ላይ ተገቢ እርምጃዎች መወሰዳቸውን አንስተዋል። የዳኝነት አገልግሎት በቪዲዮ ኮንፈረንስ ማካሄድ ባለጉዳዮች ከሩቅ ሆነው ጉዳዮቻቸውን እንዲከታተሉ በመደረጉ የባለጉዳዮችን እንግልትና ወጪ ማስቀረት እንደተቻለም ነው ያብራሩት። ባለፉት ዓመታት የብልጽግና ፓርቲ የተለያዩ ኢኒሼቲቮችን ቀርጾ ወደ ተግባር በማስገባት በርካታ ስኬቶችን አስመዝግቧል አሉ የፓርቲው ምክትል ፕሬዝዳንት አደም ፋራ። በአቶ አደም ፋራ የተመራ የፓርቲው የዋና ጽህፈት ቤትና የክልል ቅርንጫፍ ጽህፈት ቤት አመራሮች ቡድን በአዲስ አበባ ከተማ እየተከናወነ ያለውን የተቋማት ግንባታ ስራ ተዘዋውሮ ተመልክቷል። ቡድኑ ከጉብኝት ባለፈ በመዲናዋ ባሉ የፓርቲው ቅርንጫፍ ጽህፈት ቤቶች አረንጓዴ አሻራውን ያኖረ ሲሆን በዋናው የፓርቲ ጽህፈት ቤት የተከናወኑ ስራዎችንና የተገኙ ስኬቶችን የሚያሳይ የፎቶ ኤግዚቢሽንም ቀርቧል። መገናኛ ብዙሃን ሐሰተኛ መረጃዎችን በማጋለጥ ኃላፊነታቸውን ሊወጡ ይገባል ላሉ የፖለቲካ ሳይንስ ምሁራን የኢትዮጵያ ሀገራዊ ምክክር ኮሚሽን ትላንት ባወጣው መግለጫ የኢትዮጵያ ሕዝብ ከሐሰተኛ መረጃዎች እንዲጠበቅና በኮሚሽኑ ላይ ሙሉ እምነቱን አጠናክሮ እንዲቀጥል ጥሪ ማቅረቡ ይታወቃል። በመሆኑም መገናኛ ብዙሃን መሰል ሐሰተኛ መረጃዎችን ቀድመው በማረጋገጥ ኃላፊነታቸውን ሊወጡ እንደሚገባም እወቁ ተብሏል።